እዛም ደግሞ የምናውቀውንም ታሪክ በራስ ሻፍ ምስክርነትም ነው ሌላም ሰው ስለሚማርበት ለአንቺም ልትጠቀሚበት የምትችይባቸው ነገሮች ካሉም እንደ እውቀትም ሪማይንድ የምታደርጊባቸው የአንቺ ጊዜዎች ይሆናሉ እና ገኒ እንኳን ደህና መጣሽ። ምቹ ቦታ ላይ ከሆንሽ አንቺ ቀጥይ፣ የአንቺ ሰዓት ነው። አመሰግናለሁ። ሰላም አለይኩም ያ ጀማ፣ እንዴት ናችሁ? ዋሌይኩም አሰላም። ቅድሚያ አዲስዬ በጣም ይቅርታ አፉ በይኝ። በእውነት ግን ሼር አድርጌልሽ ነበር ኦንላይን ላይ የሚልሽም ከዛ በኋላ ኦንላይን ላይ ከገባሽ በኋላም ኮች አሚና ጋር ገነት ሻሃዳ ልትይዝ ነው ኑ ብዬ ጽፌልሽ ነበር። ግን ያው አላየሽውም መሰለኝ። አፉ በይኝ እንጂ ከአንቺና ከኮች አሚና የሚቀርበኝ ሰው የለም በእህትነት እና በጣም ነው የምወድሽ፣ በጣም ነው የማከብርሽ። የመጀመሪያ ያገኘሁሽ የልጆቼ ታላቅ እህት፣ ለእኔ ደግሞ ጓደኛዬ ወይ ደግሞ ታናሽ እህቴ ልትሆኚ ነው የምችው ብዬ አስባለሁ። እና አፉ በይኝ። ያው በዛሬው ቀን የአላህ ፍቃድ ሆኖ ሻሃዳ ይዣለሁ። ያው እንደሚታወቀው ከዛሬ 2ኛ ወራቸውን አይደል ረመዳን ሊገባ ሳምንት ሲቀረው ነበረ ልጆቼ ሻሃዳ ያዙት። ከዛ ጊዜ ጀምሮ ግን እኔ አነባለሁ በጣም በቃ ጥያቄዎች እጠይቃለሁ፣ ልጆቼንም እጠይቃለሁ። ስጠይቃቸው መጽሐፉን ነው የሚሰጡኝ። የሚመልስልኝ መጽሐፉ ነው ማለት ነው። የሚመልስልኝ ቁርአኑ ነው። የተለያየ አይነት መጽሐፎች አሉ። ያው እናንተ የገዛችሁላቸው መጽሐፎች እነሱን አነባለሁ። ብዙ አይነት መጽሐፍ ስለሆነ የተላከልን ሁሉንም አነባለሁ። ለጥያቄዎቼ በሙሉ መልስ ማገኘው ከዛ ላይ ነበርና ብዙም እንደውም ኦንላይን ላይ መጥቼ ብዙም አልጠይቅም። ምክንያቱም ለምጠይቃቸው ጥያቄዎች መልስ እዚሁ ስለማገኝ ማለት ነው። እርግጥ ነው ያው ልጆቼ ሲሰልሙ ብዙ አይነት ቻሌንጅ ደርሶብኛል። በጣም ብዙ አይነት ቻሌንጅ በጣም በቃ ግን ደስ ይላል። ቻሌንጅ በራሱ በነገራችን ላይ እንዳቀባበላችን ነው። እኔ ቻሌንጁ ተመችቶኛል። ምክንያቱም አጠንክሮኛል፣ ያላየሁትን አሳይቶኛል፣ የኋላ አይን ሆኖኛል፣ ብዙ አይነት አይኖች ሆኖኛል እና ከቤተሰብ ተቆራርጫለሁ፣ ከጓደኛ ተቆራርጫለሁ፣ ከስራ ተፍተፍላለሁ። 1-2 ቦታ ስራ ተባርሬያለሁ። የልጆች እናት ነኝ፣ የ6 ልጆች እናት ነኝ። 3 መንታ ልጆች ነው ያሉኝ። በአንድ የተወለዱ 3 መንታ ልጆች አሉኝ። ከትልልቆቹ ታናናሽ ያው 4 ልጅ አለኝ ማለት ነው። ስለዚህ ሲንግል ማም ነኝ። በጣም ጠንካራ እናት ነኝ። በአንድ ስራ የሚያዝ አይነት ሴት አይደለሁም። 3-4 አይነት ስራ እሰራለሁ፣ እሮጣለሁ። በጣም ጎበዝ ነኝ። ግን ያው ልጆቼ ከሰለሙ በኋላ የመጀመሪያ ሰዓትም መቀበል ከብዶኝ ታመሜም ስለነበረ አንጀት ቁስለትና ጨጓራ ቁስለት ተብዬ በጣም ታመሜም ስለነበረ ከዛ በኋላም ደግሞ በቃ ልጆቼን ከተቀበልኩ በኋላ ተፍ ለማለት ቶሎም ጨጓራዬም አልድንም አለ። ከዛ ከተሻለኝ በኋላ ወደ ስራ ስገባ ማሻላ አባረረችኝ ከስራ እና ያው ከስራ ተባረርኩኝ። ለመልካም ነው ያልኩት። ምክንያቱም ትላንትና እሷ ከስራ ባታባረረኝ ፀጉር ቤት ምናምን ሰራ ነበረ፣ ቡና ጠጡ ሰራለው። አንድ ቦታ ላይ የማልቀመጥ አይነት ሴት ነኝ። በአንድ ነገር ያው ልጆችሽን አጥግበሽ ለማሳደር የሰው እጅ እንዳያዩብሽ ግዴታ መሮጥ ስላለብሽ እሮጣለሁ። በጣም ጎበዝ ነኝ እና ከዛ በኋላ የመጀመሪያ አባረረችኝ። ያው ፀጉር ቤት የምታሰራ የነበረች ከዛሬ ጀምሮ እንዳመጪ አንቺ በቃ እምነትሽን አሳልፈሽ የሸጥሽ ነሽ፣ ያው ልጆችሽንም ሸጠሻቸው ነው፣ ለባል ብለሽ ነው ምናምን አይነት ነገር ነው ያነሳቸው። ወዲያውኑ በቃ ከሷ ወጣው። ከዛ በኋላ ቡና ጠጡም ነበረኝ፣ ከቡና ጠጡም ወጣው። ቦታውን እንፈልገዋለን በቃ ከዛሬ ጀምሮ እንዳሰር ያሉኝ። እቃዬን ይዤ ወደ ቤት የገባው ማሻላ እንኳን ይዤ የገባው ማለት የተቸገርኩበት ኢኮኖሚያዊ ነው። እርግጥ ነው ኢኮኖሚያዊ ተቸግሬ ነፍሴን አዳንኩበት ማለት ነው። ምክንያቱም እነሱ ከስራ ባያባርሩኝ ስራውን ባልተው ቁጭ ብዬ ከልጆቼ ጋር አላነብም ነበረ።
ቁጭ ብዬ እኔ ማነኝ የሚለው ጥያቄ አይኖረኝም ነበረ። ጓደኛዬ ተወችኝ፣ በጣም የምወዳት ጓደኛ አለችኝ እና እሷ ተወችኝ ብዬ በጣም ተጨንቄ ነበር የሆነ ሰዓት ላይ ማለት ነው። ከዛ በኋላ እሷ እኔ ሲወልድ ብጋባ ትገባልኛለች የሚል ጥያቄ ደግሞ ወደ ውስጥ ይመጣ። የፈለገ እስከ ሰው ጋር ብትዋደጂ ከሰው ጋር የፈለገ ብትቀራረቢ ምድር ላይ ነው እንጂ ሀይራ ላይ አይደለም። ስለዚህ እኔ ደግሞ ማትረፍ ያለብኝ የምድርን ሳይሆን የላይኛውን ስለሆነ ትክክለኛውን መንገድ በቃ ቀጥተኛውን መንገድ ምራኝ። እኔ ማነኝ? አስተዳደጌ በነገራችን ላይ ረዥም ዓመት ያው በጴንጤ ህይወት ውስጥ ነው ያደኩት። ከስር መሰረቴ ራሴን ሳቀው ፕሮቴስታንት ህይወት ላይ ነው ያወቅኩት። ምክንያቱም ቤተሰቦቼ እንዳለ ፕሮቴስታንቶች ናቸው። ከቤተሰቦቼ አባቴ ብቻ ገብርኤል ጽዋ ይጠጣልና ኦርቶዶክስ ነው እሱ። ከዛ በኋላ ወደ ትዳር ስመጣ ኦርቶዶክስ ሆንኩኝ ማለት ነው። ምክንያቱም አባቴንም ተከትዬ ገብርኤል ስለሚሄድ ከዛ ያው ኦርቶዶክስ ሆንኩኝ። በኦርቶዶክስ እምነት ውስጥ ያው በጣም ጎበዝም ባልባል ብቻ በቤተ ክርስቲያን ዙሪያ የምሳተፋቸው ነገሮች ነበሩኝ። እንደ ሰበካ ጉባኤ፣ ማህበረ ቅዱሳን ላይ ምናምን። እንደገና ደግሞ ሶስቱ መንታ ማህበረ ቅዱሳን እርዳታ ጀመረልኝ ማለት ነው ለሶስቱ መንታ ህፃናቶች ብሎ። ልክ ከድጃና ኢንቲሳር መስለማቸውን ሲሰሙ ወይ ልጆችሽን እንትን በይ መልሽ ወደ እምነታቸው ወይ ደግሞ እርዳታውን እናቆማለን አሉ። አይ ልጆቼን አልመልስም ነው ያልኩት። በነገራችን ላይ የእነሱም አባባል ለእኔም ጥንካሬ ነው ነኝ። በቃ ብዙ ፈተናዎች በዙ። ፈተናዎቼ ግን መንገዴን አስተካከሉልኝ፣ መንገዴን አቀኑልኝ፣ በቃ ሀይራዬን አቀኑልኝ። ነገሩ ያላየኋቸው ብዙ ነገሮችን አየሁኝ እና ብዙም ጥያቄም ጠየኳቸው፣ መላሽ አጣሁ። ወላሁላ እንደዚህ የሆነ ቤት ገብቼ የንጽጽር ቤት የሙስሊም ቤት ነው እና የንጽጽር እየጠየኩኝ እያለ በጣም በቃ አንዷ ከስሮና በጣም በቃ እንትን ስትለኝ ይሻልኩኝ እና ኦርቶዶክስ ቤት ሄድኩና ጠየኳቸው። ሊመልሱልኝ አልቻሉም። ለመሳደብ ምናምን ሲል መሳደብ እኮ መልስ አይሆንም፣ እባካችሁ የምትመልሱልኝ ከሆነ መልሱኝ። ልጆቼ ሄደዋል፣ ልጆቼን መመለስ አልችልም። እኔ ግን አሁንም ቢሆን 75% ልቤ ሄዷል። ስለዚህ ያንን 75% የሚያጠፋ ንግግር ነገሩኝ፣ የሚያጠፋ መልስ መልሱልኝ አልኩኝ። የሚመልስልኝ ሰው አጣሁኝ። ማለት በአንዳንዴ ተቆጥተን ስለተናገርን መልስ እየመለስን አይደለም፣ ወይ ደግሞ ጮኸን ወይ እንትን ስላለን መልስ እየመለስን ይመስለናል፣ ግን አይደለም። አንዳንዴ አለማወቃችንንም ነው ጮኸን ስንናገር የምናሳውቀው። ስለዚህ ጥያቄዎቼ ሊመለሱልኝ አልቻሉ። ይልቁኑ ጥያቄውን ከመመለስ ይልቅ ማራቅን፣ ማግለልን የመረጡት ማለት ነው። ማራቅን፣ ማግለልን፣ የሆነ በቃ መሳደብን። ልጆቹን ሸጥሻቸው ወይ ልጆቹን ለባል ብለሽ ነው ወይ ልጆቹን እንደዚህ አድርገሽ ነው ወይ አይደለም። በቃ እንደዚህ ነው፣ እውነቱ ገብቷቸው ነው። በቃ ከአንድ አላህ ውጪ አምላክ የለም ብለዋል። ስለዚህ አምላካቸው አላህ ነው። እነሱ ትክክለኛ እና ቀጥተኛ ከሆነ እነሱን ቀጥተኛውን መንገድ እየመራ እኔንም ይምራኝ። ስለዚህ ስሜ እኔ ማንኝ ነው፣ ማንነቴን እስካቅ ድረስ በቃ ያው በዚህ አይነት ሁኔታ ውስጥ እየቀጠልኩ ከዛ ያው መጨረሻ ሰዓት ላይ ደረስኩኝ። ማሻአላ ልጆችም ያው ይመልሱልኛል። በተለይ ኢንቲሳር በጣም ጎበዝ ልጅ ሆናለች ከምትጠበቀው በላይ ማለት ነው። በጣም በቃ እና ቁጭ አርጋ ታስጠናኛለች እንደ ሕፃን ልጅ። እኔ ትንሽ የመርሳት ችግር አለብኝ አዲስዬ። ያው ነግሬሽም ከሆነ እነዚህ ህፃናት ልጆችን ስወልድ ደም መርጋት አጋጥሞኝ ነበር እና ያ ደም መርጋት አልጠፋልኝም እና ዋይፋይን እና ሃይፓሪን እና ዋይፋይን የሚባል መድኃኒቶች ወስዳለሁ እና እሱ መድኃኒት የመርሳት ችግርን ያመጣል። ያው ምናልባት አንቺም ነርስ ስለሆንሽ ዶክተርነትን ስለተማርሽው ታውቂዋለሽ።
እና ቶሎ እረሳለሁ። ቶሎ መርሳቴ ደግሞ ለእኔ ጥቅሜ ነው የምለው። ምክንያቱም ቂመኛ አትሆኝበት። በቃ መርሳት ማለት በቃ ቂመኛ አትሆኝም። አሁን ፋሲካ አመት ባልን በጣም በቃ ክፉ ልምድ ለምደናል። ኦርቶዶክስ እያለን በደንብ ነው የማከብረው ምናምን። በነገራችን ላይ ዛሬ ዳግማዊ ትንሣኤ ነበርና በዳግማዊ ትንሣኤ ምድር እኔ በቃ የተጠራሁበት ቀን ራሱ ገራሚ ቀን ነው እና በቃ ለእኔ ሁላ ይገርመኛል። የዛሬዋ ቀን ለእኔ የተለየች ናት፣ የተፈጠርኩባት ቀን ናት እና ማሻአላ ደስ ይላል። በቃ እኔ ምን ልል እንደምችል አላውቅም። እና ፋሲካን ከማለት ቤተሰቦቼ ጋር ደውዬ እንዴት ነው በእኔ ስልክ አላነሳ ሲሉኝ የሆነ ሳፋሪኮም ገዛሁኝ እና በሳፋሪኮም ደውዬ እንኳን አደረሳችሁ ምናምን ስል ውይ ሙስሊም አይደለሽ እንዴ የት ታውቂዋለሽ ምናምን አሉኝ ማለት ነው። ከዛ በቃ እሺ እንዳፋችሁ ያድርግልኝ አልኳቸው። የዛሬ ሳምንት ማለት ነው። እንዳፋችሁ ያድርግልኝ በቃ አልኩኝና ያው አመት ባልን ሁላ በቃ ደስ በማይል ሁኔታ ነው ያሳለፍኩት። ማሻላ ገና ብዙ አመት ባሎች አረፋም አለ፣ ገና ረመዳንንም እጾማለሁ። ከዚህ በኋላ ብዙ ነገሮች አሉ። ማሻላ ያለፈው አለፈ፣ ደስ ይላል። ብቻ በቃ ደስ በሚል በጥሩ ሁኔታ ዛሬ ላይ እኔ ዛሬ በተለይ በቃ ዛሬ የተደሰቱ ትላንትና ነው የወሰንኩትኝ። ትላንትና ለአንዴና ለመጨረሻ ጊዜ የሆነ ማደርገው ነገር ስለነበረኝ ቶፊቅ ቤት ነው ምናምን ገብቼ ነበር። ቶፊቅ ትላንት ከአንቺ ጋር ሲያወራ የነበረው ልጅ ጋር እና እስኪ ዱአ አድርጉልኝ ዛሬ የሆነ ጉዳይ አለኝ አልኳቸው። በቃ ያንን ጉዳይ አስተካከልኩኝ እና ያው ብዙም ባይስተካከልም ይሁን ዛሬ ላይ ግን በጠዋቱ አሚናን ሳገኛት አሚንዬ በቃ የዛሬ ቀን ማለት እንድታልፈኝ አልፈልግም። በእርግጥ አሚንም ደክሟት ነበረ ምናምን ግን በቃ እንዲያልፈኝ አልፈለኩም። ለምን እንደሆነ አላውቅም። ውስጤ አሁን አለኝ እና በቃ አሁን ነው ሻሃዳ መያዝ የምፈልገው አልኳትኝ። ለእናንተም ሼር አደረኩኝ። ያው እንግዲህ አፉ በኛ አላየሽውም። ሻሃዳዬን ዛሬ ይዣለሁ። በጣም በቃ የተለየ ደስታ ነው የተሰማኝ። አሁን ቅድም እንደውም ክያ ያው ኢንቲሳር ሰላም አለይኩም ስትለኝ ዋሊኩም ሰላም ወበረከቱ ያልኩሽ። ከዛ አረ እንደሱ አይደለም የሚባለው እያለች እያስተማረችኝ ነው። እንግዲህ አሁን ትንሽ ያው ይከብደኛል ለትንሽ ቀን እና ደግሞ እንትን ሰሞኑን ያው እነ ኢንቲሳርን ከዛሬ ጀምሮ አባት ነኝ ብሎ የተቀበላቸው አንድ ብሩክ የሚባል ወንድማችን በጣም የምወደው የማከብረው አርፎ ነበር እና ዛሬ የእሱ እናት ጋር ሄደን የእሱን እናት ናት ደውዬ በቃ ሻሃዳ እንድታስይዥኝ ይፈልጋለሁ ብዬ ከአሚና ጋር ሆና ሻሃዳ ያስያዘችኝ እና ለእኔ ዛሬ ልዩ ቀን ነበረች እና አሁን ደግሞ እሷ ጋር ሄጄ አወራዋትና ያው ሰላም አለይኩም ስትለኝ ዋሊኩም ሰላም አልኩና አውርቻት። ከዛ የሆነ ሰዓት እያወራዋት እያለ አረ ማርያምን እንደሱ አይደለም አልኩት እና ድንግጥ አልኩኝ። ከዛ በኋላ አይ አትደንግጭ፣ ይሄ እኮ ቀስ እያልሽ ነው እንትን የምትይው ምናምን አለችኝ እና ያው እንግዲህ አላህ የሂዳያውን ጨርቅ እንዲያለብሰኝ እናንተም ዱአ አድርጉልኝ። አይባልም ኢንቲሳር አጠገብ የሆነ ታስንትን ትለኛለች እና ያው እንግዲህ በጣም ደስ ይል ነበረ። አዲስዬ በጣም ለፍተሻል እህቴ፣ ዱአ አድርገሻል። ሁሌም በቃ አንቺ ጀግና እናት ነሽ፣ አላህ ይወፍቅሽ ብለሽ ሁሌ ነው አላህ እንዲወፍቀኝ ዱአ የምታደርጊው። ያው ዱአሽ ተሰምቷል እህቴ። በዱንያ ብቻ ሳይሆን አሁን በሀይራም እህትሽ ነኝ። ማሻአላ። ከዚህ በኋላ ደግሞ እኔ በስነ ስርዓት ሰላቴን የምሰግድ፣ ቁርአኔን የምቀራ፣ ቁርአኔን የማከትም፣ አላህ የሚደሰትባት የአላህ ባሪያ፣ ትሁት ባሪያ በቃ አላህን ሳገለግል የምኖር ያድርገኝ። ሌላ ምንም አልፈልግም። ያው እንግዲህ እሱ በዛሬው ቀን አላህ መንገዱን የአላህ መንገድን ዛሬ አላህ ወፍቆኛል። እንግዲህ ሞቴም በአላህ ቤት ይሁን። እሱን ዱአ አድርጉልኝ። አንዴ ገብቻለሁ፣ አልወጣበት። በቃ ምንም አይነት ነገር ከቤቱ አያርቀኝ እና በዱአችሁ አስቡኝ እና ይሄ ነው ያለኝ ነገር እንግዲህ
እና ሁላችንም አሜን 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 አሜን። ላይክ ሶ ሃፒ አትሊስት ቃላቶችን ያስጠፋሽብኝ። ያው በውስጥም በውጭ ማውርተናል። ብዙ ነገሮችን እንድትጸና ያደረግናቸው ላይክ ነገሮችን እንድትጠይቅ ነበር ማበረታታት እንዳታቆሚ እና እኔ ማነኝ ሲል ስማ ሁሉ እንዴት ደስ እንዳለኝ። ከዛ ከንትን ይልቅ ራሷን ጥያቄ ውስጥ ገብታ ቤተሰባችን ነች ኦልሬዲ ባትሰልምም በጣም ከምናከብራቸው የዘመኑ ድንቅ እናቶች ውስጥ መሀል ነበርሽ። ስለዚህ ገኒ እንትን ማለት ከባድ ነበር በዘመናችን። አለሁኝ የለሁኝ ጭራሹን አልነበርኩም ማለት አለሁ። ኦኬ እሺ ሶሪ። የዘመናችን ድንቅ እናት ነሽ እና አላሁ አክበር አላሁ አክበር አላሁ አክበር። ቅድም ሚስ ባደርግም በጣም ቅርብ ይለኝም አትሊስት ግን መተሽ የመጀመሪያ ሼር ስላረግሽኝ ላይፍሽንም ጥያቄዎቼ ብዙ ናቸው፣ በጣም ብዙ። ግን ደስታዬ በጣም የላቀ ነው ከጥያቄ ይልቅ። I can't express it። ያው ፊቴ ሁሉ ጥርስ ሆኗል። አይ ዶንት ኖ ሃው ቱ ስቶፕ ፈገግ ማለት ማቆም አቅቶኛል። እና ከዚህ ዲዘርቭ የሚያደርጉ ሰዎች አሉን እስልምና እና ጊዜው ሳይሄድ ባገኘሹ ብዬ ከመመኛቸው ዱዓ ማድረግ ቀናድዳለሁ። እንደ አላህ ያንን መልሷን በመለስ ባገኘች እና ላይክ እኩል በሆነ ቤትሽ ሙሉ እንዲሆን ማለት ከዛ አንቺ ለፍተሻል ለልጆች እንደዚህ አይነት የልጆቹን ምርጫ የሚያከብር እናት ዲዘርቭ ተሃቭ አትሊስት ሰላም ውስጥ ሰላም ይገባሽ ነበር እና እንኳን ወደ እስልምና መጣሽ እህታችን። አላህ ያጽናሽ። አብረንም እንማራለን እንቀጥላለን። በጣም ደስ የሚል ዜና ነው የነገርሽኝ። ያው ጥያቄዎች አሉ ሰው በፊት ላይ አሁን መጠየቅ ስላለብኝ ነው አውቃለሁ፣ ግን መጠየቅ ያው እንደ ኢንተርቪው መሆኑ ካልቀረ የበፊት ሃይማኖትሽን ታውቂው ነበረ ወይ? ምን ምን እንደሚመለክ ምን ስርዓቶች እንዳሉ ህይወቱ ተስማምቶሽ የምትኖሪበት ስለነበረ ታውቂው ነበረ ወይስ ምን ምን እንደሚመለክ ታውቂ ነበረ የሚለውን ጥያቄ ትመልሽልንና ከዚህ የልጆች የቤተሰቦችን ወደኋላ ስለሄድሽ የዚህኛውን እምነት ከመምጣት ያለውን እናቅሻለን ብዙዎቻችን። እሱንም ታካትችልናል። እዛ ጋ ያለውን አምላክ ኢየሱስ ክርስቶስን ያው በሁለቱም ሃይማኖት እኔም ስለማውቀው ቤተሰቦቼ ፕሮቴስታንትም ኦርቶዶክሶችም ውስጥ ስላሉ ምን ያህል ፍቅር ያላቸው የኢየሱስ ክርስቶስና የድንግል ማርያም ፍቅር እንዴት ቀለለች። ከዚህ የድንግል ማርያም ብለው አለመጥራት ቅድም እንዳልሹ ማርያምን ብሎ ከመማል ያለፈ ውስጣቸው የገባ ነው። ልክ ፕሮቴስታንቶች ኢየሱስ ስትይ ልክ ሁለቱን አታችመንት የሌሉ ይመስላቸዋል። እስልምና ላይ የተለያዩ ስለሚመስላቸው አንድ ያ ፕሮብለም አለ። ሁለተኛ እንዴት ያ አምላክ አይደሉም ብለሽ ቀለለሽ? አንደኛ። ሁለተኛ ደረጃ የቤዚክ የእስልምና ጥያቄዎች ብለሽ ያነሳሻቸው ማለት ጥያቄ አልነበረኝም ብለሻል የሆነ ጊዜ በኋላ። የጥያቄዎችሽ መልስ በእስልምና ምን ምን ይመስል ነበር? ሁለቱን ኮምፔር አድርገሽልን ከዛ ወደዚህ ትራንስፎርም ያደረግሽባቸውን መንገድ ብናያቸው የሆነ ሰው ቢማርባቸው በሚል ያለፈው ህይወትሽ ውስጥ የነበሩትን አምልኮቶች፣ ስርዓቶች ታውቂያቸው ነበረ ወይስ ሳታውቂ ነው ወደዚህ የመጣሽው የሚለውን ክሊር ለማድረግ ነው። ቴንክ ዩ። ቀጥይልን ገኒ። አይ ማለት የተሰጠንን ያው አንድ ቤት ውስጥ ስትኖሪ የተሰጠሽን ነው የምትቀበይው እና ከልጅነታችን ጀምረን የተሰጠኝን ነው ተቀብዬ የኖርኩት። የተሰጠኝ ምንድን ነው? ኢየሱስ ክርስቶስ ጌታ ነው፣ ማርያም ደግሞ አማላጅ ናት፣ ልጇ ነው የሚለውን ነው ተቀብዬ የመጣሁት። እስከ ዛሬም ሳመልክ የነበረው ክርስቶስ ኢየሱስ ለእኔ ጌታዬ ነው የሚለውን ነው። ግን ያው አንድ ጌታ ከሆነ መቶ ምድር ላይ መሰቀልን አስፈላጊ አይደለም። ከተሰቀለ ደግሞ ለምን እኔ ኃጢአተኛ እሆናለሁ? ይሄንን ነው አሁን ማንም ሊመልስልኝ ያልቻለው። ኦርቶዶክስ ቤትም ተደጋጋሚ ጠይቄያለሁ። ለእኔ ብሎ እንደተሰቀለ ነው ስማር የመጣሁት። የእኔን ኃጢአት ለኃጢአተኞች እንጂ ለጻድቃን አልመጣሁም ብሏል። ስለዚህ ለኃጢአተኞች ከመጣ ለእኔ ከመጣ እኔ ኃጢአተኛ ነኝ አይደል? የእኔ ኃጢአት በቃ በሱ ሞት ከተሻረ እኔ ኃጢአተኛ አይደለሁም ማለት ነው። ስለዚህ መሞትን ከሞተልኝ ለምንድን ነው ኃጢአተኛ ልሆን የምችለው? እና ብዙ አይነት ጥያቄዎች ነበሩ። እንደገና ደግሞ ምስል አይደለምን በምስል አይደለይ
ሰው የሰራውን አንድ ኢንጂነር ወይ ደግሞ ግንበኛ የሰራውን ግንብ በመሳለም ዙሪያ እና ያው የሚሰጡሽ ነገር ከመጽሐፍ ቅዱስ እንኳን አውጥተው አይደለም የሚሰጡሽ የሆነ የሚጽፉት እንትኖች ቄሶች የጻፉትን ነው አንስተው የሚሰጡሽ እና ያ ነገር ስለሆነ መልሳቸው በቃ ትክክል አለመሆኑን በደንብ ነው እኔ የገባኝ። ምክንያቱም በደንብ ስማረው ስለነበረ ማለት ነው። እኔ በደንብ በቃ እየጠየኩም መልስም ሳጣም ከመጽሐፍ ቅዱስ ጋር ቁርአንን ነው እያያያዝኩኝ ስመልስ ልጄም ስትመልስልኝ ምንም ስንል በቃ ስንማማር እነሱም ሲመልሱልኝ በዚህ ውስጥ ራሴን አግኝቻለሁ። እኔ ማን ነኝ ብዬ ጠየቅኩኝ። እኔነቴን አገኘው ማሻአላህ። እና ያው በጣም እንትን ነው ሲጀመር እኮ አንድ እውነት ምን አለ መሰልሽ እዚህ ጋር ማንም ሰው ሲፈጠር እኔ አሁን ባለፈውም ይሄ ነገር ነው ያስጠየቀኝ። እስከ መከሰስ ደርሻለሁ። አዲስዬ ነግሬሻለሁ። ዛሬ ላይ እኔ የብሩክ ሐዘን አልወጣም ያለኝ ራሱ በዚህ ጉዳይ በጣም ብዙ ነገር አውርተናል። እና ሰው ሲፈጠር ሙስሊም ሆኖ ተፈጠረ ብዬ ስልክ ገባብኝ። ቆይ ይቅርታ መልሽ፣ ችግር የለውም። እናንተ ታፕታፕ ሼር ኮፒ ሊንክ የማታደርጉት ነገር ብቻችሁን ሰምታችሁ ዋጥ አድርገን ግን አብረን አይደል እንደ ሼር ኮፒ ሊንክ አድርግ። ተመስጣችኋል። ሼር እያደረጋችሁ አይታየኝም። ሼር እያደረጋችሁ አይታየኝ። ሰሙ ቴንክ ዩ። ኮፒ ሊንክ ታፕታፕ አድርጉ። እስከዛ እስከምትመለስ እህታችን ገኒ ስለመጣች ደስ ብሎናል። እና እኔ ባላወራ ደስ ይለኛል። እስከዛ ታፕታፕ ሼር ኮፒ ሊንክ አድርጉ። ስመለስ ተመልሻለሁ። ተመለስኩ። እንቲ ሰርቨሩን ዝግልኝ እና ብዙ ነገር ተብያለሁ። እስከ መከሰስ ደርሻለሁ። ማሻአላ የተከሰስኩበትም አልተሸነፍኩበትም። ፍርድ ቤት ማድረስ ስላቃታቸው እዚሁ ብቻ ጨቆኑኝ፣ ገፉኝ። ሌላ ምንም ሊያደርጉኝ አልቻሉም። ስለዚህ ያው አሁንም ደግሜ የምናገረው ያው እንግዲህ ቢጎረብጣቸውም የሚዋጡት እንደፈለጉ ያድርጉት። ማናችንም ግን ምድር ላይ ስንፈጠር ሙስሊም ሆነን ነው የምንፈጠረው። የትኛውም ወንድም ሆነ ሴት ክር አድርጎ የሚፈጠር የለም። ክር አድርጎ የሚፈጠር ማንም የለም። አንገቱ ላይ መስቀል አንጠልጥሎ የተፈጠረ ሰው ካለ እኔ አልሰማውም፣ እስከዛሬም አላየሁም ነው። ማናችንም ስንፈጠር ሙስሊም ሆነን የተፈጠር ነው። አንድ ነገር ልንገርሽ አዲስዬ፣ በጣም የሚገርመኝን ማለት ነው። ወለድኩና አራስ ቤት ተኛሁ። ከዛ ክርስቲያን ነኝ ማለት ነው፣ ኦርቶዶክስ ነኝ። ወልጄ ተኛሁኝና በርዝጌንጅ ወልጄ ተኛሁና አሁን የሙስሊም ምግብ መጣልኝ። ከዛ በኋላ አይ እኔ አልበላም አልኩ። እንዴ አሁን እኮ አንቺ ሙስሊም ነሽ ለምንድን ነው የማትበይው አሉ። እንዴ እንዴት ነው ሙስሊም የሆንኩት? እኔ ኦርቶዶክስ ነኝ። እንግዲህ ልጆኜ ነው የወለድኩት በልጅነት የመጀመሪያ ልጄን ስወልድ ማለት ነው። እና እንዴ እኔ ኦርቶዶክስ ነኝ፣ እኔ የሙስሊም ምግብ አልበላም ብዬ ስለ ኧረ አንቺ ሙስሊም ነሽ፣ ክርስትና ስትጠመቂ ነው ክርስቲያን የምትሆኘው። ስለዚህ ገና 80 ቀን አልሞላሽም፣ በ80 ቀንሽ ነው ክርስቲያን የምትሆኘው። አሁን የተሰጠሽን ምግብ ቢ ሀርብሮብ የለም ቂቤ ተቀቢ፣ የተሰጠሽን ስጋ ነው ምንድን ነው የለም ቢ አሉ። አሀ ሙስሊም ነሽ ማለት ብዬ ስል በቃ ክርስቲያን የምትሆኘው ክርስትና ስትነሽ ነው አሉ። ስለዚህ አሁን አንዳንድ ነገሮች ኦርቶዶክስ ላይ እንትን ስትይ ስወልድ ሙስሊም መሆኔን ካመኑበት እኔም ልጄም ሙስሊም መሆናችንን ካመኑበት ክርስትና ስንነሳ ክርስቲያን መሆናችንን ካመኑበት ስንፈጠርስ ሙስሊም መሆናችንን ለምን አላመኑበትም? ሙስሊም ነን እኮ ስንፈጠርም በቃ። ስለዚህ ክርስትና ካልተነሳው ክርስቲያን ካልሆንኩኝ ማንም ሰው ቤተሰቡ የሰጠውን ሃይማኖት እንጂ የሚቀበለው ከላይ ግን መጀመሪያ የተሰጠን እምነት ሙስሊም ነው። ሁላችንም ስንፈጠር ከላይ ሙስሊም ነው፣ ባዶ ነው።
ስለዚህ አሁን በዚች አባባል ነው ብዙ ደረጃ ያደረሱኝ። እንግዲህ ከዚህም በኋላ ምንም ነገር ቢያደርጉ ያው አብረን እንወጣዋለን ብዬ አስባለሁ። ሪከርድ ማድረጋቸውና ይችን ነገር መልቀቃቸው ያው ሌላ ነገር ማድረሳቸው አይቀርም። ኢንሻአላህ እንግዲህ እናንተም ከጎኔ ትሆናላችሁ ለሚመጣው ነገር እና ይሄ ነውና አላመንበትም እንጂ ሁላችንም በቃ ሙስሊሞች ነን እና እኔ ወደ ተፈጠርኩበት እምነት ዛሬ አላህ የተፈጠርሽበት ይሄ ነው ብሎ ስለወፈቀኝ በቃ ማሻአላህ አላህዬን አከብረዋለሁ፣ ወደዋለሁ። በቃ ሌላ ምንም አይደለም። ዋው በጣም ገራሚ ጀግና ነሽ። ላይክ ጥሩ ጠይቂያለሽ። የማላውቀውን ነገር ነው ያሳወቅሽኝ። አትሊስት አይ ቲንክ ያ ጸበል ምናምን ቤታቸው አብትተው የሚጠምቋቸው ክርስትና እንደ አዲስ ለማስነሳት ነው ማለት ነው። ላይክ መውለድ ኃጢአተኛ ያደርጋል ማለት ነው። ልጅም መውለድ ላይክ ሶ ኮንፊውዚንግ ደንግጫለሁ። ለማንኛውም ወልደሽ እኮ ይኸውልሽ ወልደሽ በ5 ቀንሽ ተወልዶ በ5 ቀኑ ንስሐ አባት መጥቶ ቤቱን ይረጫል፣ ግቢውን ይረጫል። ካለበለዚያ ካልተረጨ ቤተክርስቲያን የምትሄድ እናት ገብታ እኮ እንኳን ማርያም ማረችሽ አትልሽም። ከውጭ በር ላይ ቁጭ ብላ ነው እንጂ ቤትሽ ውስጥ አትገባም። እኔ ዛሬ ነው እኮ ልብ ሰጥቶኝ የልጆቼ መስለም ነው ወደ ራሴ እንድመለስ ያደረገኝ። ብዙ ነገሮቼን አየሁበት፣ ብዙ ነገር አስተዋልኩበት። ከመጀመሪያ ልጅ ስወልድ ማን ምን ብሎ ነበረ አልኩ። የሆነ ነገር ማስታውሰው ነገር ይኖራል። ብዙም ያው የመርሳት ችግሩ ያን ያህልም አይደለም እና የምታስታውሹ ነገር አለ። ከዛ በኋላ ደግሞ ሁለተኛ ልጆችን ስወልድስ እነዚህ ህፃናቶችን ስወልድ እንዴት ነበረ? ማን ገብቶ ነበረ እቤት? ለምንድን ነው አንገባም ያሉኝ? ይሄንን ሁሉ ጥያቄ ደግሞ መልሼ ለአባቶች ጠየኩኝ። ከዛ በኋላ አይ ብለው መልሳቸው ደግሞ የማይዋጥልኝ ነገር ሆነ። ስለዚህ ያው ሁሉም ያምንበታል። ስንወለድ ሙስሊሞች ነን። ያው እናታችን በሰጠችን እምነት እንከተላለን። ሙስሊም ከሆነች እስልምናን አስቀጥላ ትከተላለች። ኦርቶዶክስም ከሆነች ኦርቶዶክስነቷን ታስከትላለች። ጴንጤም እኮ አያስጠምቅም በነገራችን ላይ። እሱም ካደገ ከ7 ዓመት በኋላ ነው ማስጠመቅ የሚችለው መማር የሚችለው እና በቃ ስለዚህ ብዬ ያለውን ነገር ያው ከራሴ ጋር ብዙ ነገር አወራው። እኔ ማንኝ አልኩኝ፣ እኔነቴን አገኘው። እኔ የአላህ ባሪያ ነኝ በቃ። ስለዚህ አላህ ወደ ፈጠረኝ እምነት መልሶ ወፍቆኛል። ማሻአላህ የሚገርም ነው። አላሁ አክበር፣ አላሁ አክበር። የሚገርም ነው። ላይክ አይ ሃቭ ኖ ወርድስ። በጣም ጎበዝ ነሽ። እኔ እንደዚህ አይነት ነገሮችን አናስተውላቸውም። ላይክ እንዳልኩሽ ነው። ብዙዎቹን አብረሽ ከልጆች ጋር ስለ እስልምና እየተማርሽ ስለነበረ ደባስቱ መንት ስለ እስልምና ያወቅሻቸውን ነገሮች ብታካፊን ሞር ደስ ይለኛል። ያው ክርስትናውን እንዳልሽው በምጠይቂያቸው ጊዜ አንድ ጥያቄ ነበረኝ ብለሽ ያልሽው ነገር ምንድን ነበር? አንዴ ስንገናኝ አንዲት ጥያቄ ቀርታኛለች። እሷ ያልሻት ጥያቄ ምን ነበረች? ክርስትና ነው። በክርስትና ይቺ ነበረች በቃ ይቺ ነበረች ጥያቄ። አንቺን እኔ ልመልስልሽ ስትይኝ አይ አንቺ እንኳን የምታውቂው አይደለም ወይ ደግሞ ላትመልሽልኝ ትችያለሽ አላልኩሽም? ይቺ ነበረች በቃ ይቺ ጥያቄ ነበረች። ለምንድን ነው አሁን ያልኳት ማለት ነው። ለምንድን ነው ሴት ልጅ ከወለደች በኋላ ከነ ልጇ ሙስሊም ነሽ የምትባለው? ከዛ በኋላ ከክርስትና በኋላ ነው እምነትም ይኖራት። ስለዚህ አባ ይሄንን ነገር ለምንድን ነው እችን ነገር መልስ ስጡኝ። ልጁም ሲወለድ ሙስሊም ነው ከተባለ እኔም ደግሞ ስወልድ በመውለዴ ሙስሊም ከሆንኩኝ ታዲያ ስፈጠር ሙስሊም ነበርኩኝ ማለት ነው። ስለዚህ ለምንድን ነው የምትለዋን ነገር ነበረ እንትን ያልኩትኝ። ያው በቂ ማብራሪያ አልሰጡኝም። ምክንያቱም መልሱን ራሳቸው የማያውቁትም ያው የራሳቸው እንትን ነው። ብቻ ለእኔ በራሴ መንገድ ወደ ቀጥተኛው መንገድ የምመራበት ጥያቄ መሆናልኛለች። ብዙ ጥያቄዎች ነበሩኝ። ያው
ጠይቄያቸዋለሁ። የተመለሰም አለ፣ እርግጥ ነው የተመለሰም አለ፣ ያልተመለሰም አለ። በደፈናውም ደግሞ የሆነ በቃ አለ አይደለ ጥያቄን በጥያቄ ወይ ጥያቄን በማወናበድም የተመለሰልኝ አለ። ማሻአላ ብቻ እኔን ወደ ቀጥተኛ መንገድ የሚመራኝ ሆኗል ሁሉም ነገር። የልጆቼ እስልምና መከተል ወይ ደግሞ የልጆቼ እንትን ማለት መስለም በቃ ቤቴ ውስጥ ብዙ ነገሮችን አሁን እንግዲህ ደስ ከሚለው ነገር አንዱ ልጆቼ እስልምና ስለተቀበሉ በጣም ደስተኛ ነኝ ምናምን ብዬ የሰለምቴዎች ግሩፕ ላይ ቪዲዮ አይተሻል አይደል አዲስዬ? እና እሱን አባባሌን በጣም ብዙ ሰዎች ተቃውመውኛል። በጣም በቃ ምን ልበልሽ በህይወቴ በቃ ያለሷ መኖር አልችልም ብዬ የማስባቸው ቤተሰቦቼ ወይ ደግሞ ያለነሱ እንዴት እሆናለሁ ብዬ ያልኳቸው ሁሉ ፊታቸውን አዙረውብኝ አሳይተውኛል። ካልሰራው ልጆቼን ምን አበላለው ወይኔ ጉዴ ምን ሆናለው ብዬ ያልኩት ሁሉ ከስራ እስከ መባረር እና አሁን ቁጭ ብዬ እስከ መዋል ደረጃ ደርሻለሁ። ማሻአላ ግን እንደዛ ሞኝ ምንም እንትን የሚል ነገር የለም። ዱንያ ናት። ስትፈልግ ትመጣለች፣ ስትፈልግ ትሄዳለች። ምንም የምትሆነው ነገር የለም። ዋናው ሀይራው ነው እና እኔ ሀይራዬን አትርፌያለሁ። ማሻአላ ከዚህ በኋላ ምንም አያስጨንቀኝም። ሰላም ነኝ። ደግሞ በጣም ደስ ያለኝ ነገር ማለት ነው ትንንሽ ልጆች አሉኝ። የ8 ዓመት እና መንታዎቹ 5ኛ ዓመታቸው ነው እና አስበሽዋል? አሁን እነሱ ከዚህ እድሜያቸው ጀምረው ቁርአን ሲቀሩ አስበሻቸዋል? አሁን እነሱ በቃ መስጊድ ምናምን ሲሄዱ በቃ እና ይሄንን ነገር ቅድም እያሰብኩት አለቀስኩኝ። በእውነት ነው የምላችሁ። ወይኔ ብዬ በቃ ገና አንድ ይመለሳለሁ። እሺ ቆይ እንትን መጥቶብኝ ነው። እስከዛ ሪከርድ ላይ ስለሆነ አንቺ ቀጥይ፣ አውሪያቸው። አንዋር አለ ቀጥሎ አንድ ደቂቃ እና ልጆቼ 30 ጁዝ ጨረሱ፣ ቁርአን ቀርተው አከተሙ ምናምን ብዬ ያው ስለ ልጆቼ እንትን ስለ ራሱ ምን ያህል ውስጥ በቃ ደስተኛ እንደሚሆን ውስጥ እንትን እንደሚል መቼም ያው ደስ ይላል። ብቻ ማሻአላህ ማሻአላህ በቃ እኔ እንጃ እኔ ቤት የገባ ሁሉም ቤት እውነት እኔ ጋር የገባ ደስታ፣ እኔ ጋር የገባ ፍቅር፣ እኔ ጋር የገባ ሰላም፣ እኔ ጋር የገባ አላህ ከነበረከቱ ሁሉም ጋር ይግባ። እውነት ማንም ይሄንን ሳያይ ባይሞት፣ ማንም ሙስሊም ሳይሆን ባይሞት ደስ ይለኛል። እና ያው እንግዲህ በዱዓ ነው ሁሉ ነገር እና ያው ለእኔም ዱዓ አድርጉልኝ እና ሁላችሁንም ወዳችኋለሁ። የአላህ ባሮች፣ የአላህ ቤተሰቦች፣ ወንድም እህቶቼ ሁላችሁንም ወዳችኋለሁ። አንዋር አንተ ደግሞ አውራ። እሺ ሰላም አለይኩም፣ እንዴት ነህ? ሰላም ነዋ። አለይኩም ሰላም። ወላሂ ምን እንደምልሽ አላውቅም፣ ግን አሜዚንግ በጣም ደስ ብሎኛል። ያው እኔም ነገሮች ስላልተመቻቹልኝ ነው ያልደወልኩትም። ብቻ ኢንሻአላህ ከአሁን በኋላ ወደ ኋላ የለም ወደፊት ነው። እህቶቻችንም አንቺም እናታችን ነሽ እና እኔ ብዙ መጠየቅም አልወድም አልችልበትም እና እሷ ስትመጣ ትጠይቃለች። ጥያቄ ካላችሁ ከታች ጻፉና እኔ እጠይቅላችኋለሁ እሷ እስከምትመጣ። ስትሰልሚ ልጆችሽ ምን አይነት ስሜት ተሰማቸው? በጣም ደስ አላቸው። ወላሂ በጣም ደስ አላቸው። በቃ ኢንቲሳር በቃ ምኔን ስማ ምኔን ትልቀቀኝና ልጥለኙላ ነበረ። የኢንቲሳር ይለያል እና በጣም በቃ ደስ አላቸው። ያው ማሻአላህ እናታቸውን ከጎናቸው ሲያደርግላቸው የመሰለ ደስታ የለም። እና አሁን እኛ ቤት ዛሬ ያው የደስታ ቀን ነው፣ የደስታ ቀን እናታቸው ወደ እነሱ ጋር የተቀላቀለችበት ቀን ነው። አሁን ኢንቲሳር ቡና እያፈላችልኝ ነው እና ማሻአላህ ጊፍት ለምትሰጡኝ በጣም አመሰግናለሁ። ጀዛካላ በጣም አመሰግናለሁ። እና በቃ ምን እንደምላችሁ አላቅም።
በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ወደ ቀጥተኛ መንገድ እንድመጣ ሁላችሁም የራሳችሁን ዱዓ አድርጋችሁልኛል። ሁላችሁም በራሳችሁ ማለት ጥራችኋል እና ጀዛካላ በጣም ነው የምወዳችሁ። ጥያቄ ካለ አሁንም ጠይቁኝ፣ መልሳለሁ። ዳውዴ ወላሂ በጣም አላህ እድሜና ጤና ይስጥህ። ሁሌም ነው በጊፍት ቤቱን እንዳሸበረቀ ነው። ዛሬም ደግሞ ወላሂ ዳውዴ ምን እንደምንል አላውቅም። ሌሎቻችሁም ደግሞ ምንም የሆነ ነገር በቃ እስኪያስደስቱን እኛ እንያችሁ እና ያው ከብሩኬ ጋር አላህ የጀነት ይበለው እናወራበት ነበር እና ስለእናንተም ስለ ልጆችሽም እናወራ ነበር ከብሩኬ ጋር። አላሁ አክበር አላሁ አክበር። ተክቢር እያደረጋችሁ ሌሎቻችሁ ታብታብ ሼር እያደረጋችሁ ወላሂ ማሻአላህ። እና የእሷን ደግሞ ማየት ከፈለጋችሁ ሜምበር የተለቀቀ አለ የልጆቿ ገብታችሁ ሜምበር ላይ ማየት ትችላላችሁ። ጀግና እናት ነች ወላሂ በጣም ጀግና። ኢንቲሳር ምን አይነት ልጅ ነች? ትነግራችኋለች። ኢንቲሳርም ታወራለች ኢንሻአላህ። አዲስ ቶሎ ብትመጣ እኔ አልቻልኩም ወላሂ። እሺ ኢንቲሳር አለች እና ስም ተቀየረልሽ ወይ? አልተቀየረም። ሀጂ ነው ሼኪ ኢንቲሳር ሼኪ ነው ሀጂ ዮሐንስም አሉ አይደል? እሳቸውና ኮች አሚና ነበሩ እና ሻሃዳ ያስያዙኝ። ባይቀየርም ችግር የለውም ብለው ነው ያልተቀየረው እና አልተቀየረም። ስሜ ገነት ነው። ስሜ ገነት ነው፣ አልተቀየረም። ያው ባይቀየርም ችግር የለውም ስላሉ ነው እንጂ እኔ ቢቀየርም ባይቀየርም ከስሙ ጋር ምንም ችግር የለብኝም። ቃል ናት እንዴ? ባለፈው ለልጆች የሰለሙት? አዎ ቃል ነኝ። ዛሬ ይኸው እኔ ወደ ቀጥተኛው መንገድ መጥቻለሁ። ሻሃዳ ስትይዥ ምን ተሰማሽ? በጣም ደስታ። በስመ አብ አፉ በሉኝ እሺ። ቢስሚላሂ ነው ማለት ያለብኝ እና በስመ አብ አልኩኝ። ያው እስክለምድ ድረስ ታገሱኝ እና በጣም ደስ የሚል ስሜት በቃ የሆነ ነገር ከጭንቅላቴ ላይ ውርድ ነው ያለው። የሆነ ጭንቅላቴን ጥምጥም አድርጎ የያዘኝ ነገር ሲፈታ አይነት ስሜት ነው የተሰማኝ እና ብርድ ሁሉ ብሎ የነበረ አልሐምዱሊላህ በጣም ደስ የሚል ስሜት ነው የተሰማኝ።